ቴዲን መጠበቅ አለብን እውነት ለመናገር አልበሙ ሊወጣ አካባቢ አንድ ሁለት ቀን ሲቀረው ለሱ ቅርብ የሆኑ ሰዎችን እንዲው አነጋግሬ ነበር የዘፈኖቹን ክብደት አንዳንድ ነገሮችን ርዕሶቹንም ሰምተን ስለነበረ ምን አለ ከሀገር ወጥቶ ይህንን አልበም ቢለቅ አይታወቅም የሰውዬ ከማንም በላይ ክፉ ነው ቀደም ሲል ካሳውን ገልጾታል ባለፈው እኮ እዛ ጣፎ ለገጣፎ ቤቱ ድረስ ሄዶ ጥቃት ሊያደርሱበት ነበር አሁንም አንዳንድ መልክቶችን ያያየን የሚኖርበትን ቦታ ትክክል ይሁን አይሁን አናቀም የቴዲን አድራሻ የት እንደሆነ አናቀም ግን አድራሻው ይሄ ነው ይያሉ በሶሻል ሚዲያ ላይ እየተለዋወጡ ያሉ የሆኑ ማህበረሰብ ክፍሎችን ያያየን ነው ስለዚህ አይናችንን በደም ግድ የለም መዘናጋት አያስፈልግም ከሆነ በኋላ ከንፈር መምጠጥ አይደለም ኮዲው ነው ለቴዲ አፍሮ አጥር መሆን ያለበት አብይ አህመድ ማድረግ የፈለገውን ከማድረግ የማይመለሰው ነው ጭካኔው ለከት የለውም ስለዚህ ከዚህ አንፃር ብዙ ነገር ማሰብ አለብን መዘናጋት የለብንም ቴዲ አፍሮ ተጠይቆ ነበር ወጥተ ለምን ያልበም አይወጣም ሲባል ማንኛውንም የሚመጣውን ሁሉ ሀገር ውስጥ ሆኜ ይቀበላሉ ያለ ነው በዚህ ድፍረቱ በዚህ ለሀገር ያለውን ተቆርቋሪነቱና ሰልፍለስ የሆነ ስሜቱን ልናከብር ይገባል ግን ደግሞ እንፈልገዋለን ቴዲ ለነገ ኢትዮጵያን ለመገንባት እንፈልገዋለን ከዚህ አንፃር ልንጠብቀው ይገባል ስለዚህ ምንም የሚያስፈራንና ይሄንን በመናገር ሊደርስበት የሚችለው ነገር ከመከላከልና ከመጠበቅ ያለፈ ምንም ሊደርስበት አይችልም ጥንቃቄ ነው ስለዚህ እዚህ ላይም በደንብ ትኩረት ልናረግ ይገባል ነው ከብልጽግና አንፃር ግራ ገብቷቸዋል በነገራችን ላይ በቴዲ አፍሮ ምን ማድረግ እንዳለባቸው ግራ እንደገባቸው ነው የተለያየ መልክቶችን ያስተላልፉ ያሉት አንዳንዶቹ የቴዲ ደጋፊ ሆነው መጥተዋል ሆን ተብሎ ነው ምናልባት ቴዲን የኛ እናድርገው ቴዲ የሚያነሳቸው ሐሳቦች የአብይ አህመድ ሐሳቦች ናቸው እንግዲህ አብይ አህመድ ሐሳብ የለውም አብይ አህመድ በተፈጥሮ መኮረጅ እንጂ ከራሱ አፍልቆ የሚያደርገው ነገር የለም የሚጽፈው የሚናገረው ኩረጃ ነው ከሆነ አንድ አካል ከሆነ አንድ ቦታ የተኮረጀ ነገር እንጂ ምን ሰማው የራሱ የሆነ ነገር የማፍለቅ የፈጠራ አእምሮ ያልሰጠው ግለሰብ እንደሆነ ባለፉት 8 ዓመታት ከምን ጊዜውም በላይ አውቀነዋል ስለዚህ ምን ይያሉ ነው ቴዲ የኛ ነው እንደውም አንድ የብልጽግና አቀንቃኝ ከበሮ ደላቂ ቴዲ አፍሮ እኮ ተደምሯል አብይ አህመድ ከኢትዮጵያ ተሻግሮ ስለ አፍሪካ ያስባል ቴዲም በዘፈኖቹ ኢትዮሪካ በሚለው ኢትዮጵያ ለአፍሪካ ልሳን መሆን ትችላለች ውክልና ቁመናላት ይያለ ነው ስለዚህ ቴዲ ተደምሯል ብሎ አይኑን አፍጥጦ አይኑን በጨዋታው የመጣ ካድሬንም ያያየን አንዳንዶቹ ግራ ገብቷቸዋል ዘፈኑ ጥሩ ነው አንድ ዘፈን ብቻ ነው ጽንፈኛውን ለማስደሰት ያወጣው በተረፈ የፍቅር ነው እንደውም እንቀበለው ብለው የጻፉንም አይተናል አንዳንዶቹ ደግሞ ከኦዲዮ የሁለት ቀን አዋራ ነው ከዛ በኋላ የሚመጣ ነገር የለም መንግስት ታንክ የማይበግረው ሚሳኤል የማይበግረው በአንድ ድምጻዊ ሊበረከክ አይችልም ብለው ደግሞ የሚናገሩ አሉ ግራ የገባቸው ናቸው የትኛው የብልጽግና አቋም እንደሆነ እንኳን ልናውቅ አንችልም ማንኛውም አብይ አህመድ ዛሬ ወደ አሰላ አካባቢ ሄዶ የተመረቀ ነገር መልሶ ሲመርቅ አይተነዋል ወይም ደግሞ እዛ ቦታ ላይ ተደጋግሞ ሄዷል ሆን ብሎ ነው ሄደው ምንም መታመጡት ነገር የለም እኔ አልረበሽም በቀላሉ አልደነግጥም በቀላሉ ጩኸት የሚረብሸን አይደለንም የሚልም በቃልም የተናገረው ነገር አለ ይሄ የተለመደ ነገር ነው ምን ያህል በፍርሃት ብልጽግና መንደር እየራደ እንዳለ እናውቀዋለን እንደዛ ነው ያለው ዳስጥሎ ማልቀስ ነው ያላት ያው እንደምታዩት ዳስጣን ነው አብይ አህመድ አጎንብሶ ዳስጥሎ ማልቀስ ነው የቴዲ አንድ ብቃት ልንገራችሁ እዚህ ላይ የኢትዮጵያ ባንዲራ ምንድነው ተመልከቱ ስክሪን ላይ ያለው ተመልከቱ ስክሪን ላይ ያለው አረንጓዴ ቢጫ ቀይ ነው አይደል አረንጓዴ ቢጫ ቀይ ነው የኢትዮጵያ ባንዲራ አርጎ ቴዲ የሚያምነው አረንጓዴ ይሄ ልሙጥ ባንዲራ በሚባለው የሚኒሊክ የሚለው ዘፈን እሱ ነው የሚያምነው እኔ አውቃለሁ መብቱ ነው የአክሱም ሐውልትን ተመልከቷት አጨለማት በጥቁር ትግራይ አዝናለች ኢትዮጵያ አዝናለች አክሱም አዝናለች እያለቀሰች ነው ዳስ ጥላለች አክሱም የትግራይ ህዝብ ትግራይ ዳስ ጥላለች ነው የኔ ትርጉም ነው ይሄ አልነገረኝም ቴዲ አልነገረኝም እዚህ ላይ የኔ ትርጉም ነው እና አንድ ጓደኛዬም በዛ ላይ ተረዳው ኢትዮሪካ እንደምታዩት ነው አረንጓዴ ቢጫ ጥቁር ቀላቀለባት የኢትዮጵያ ላይ ጥቁር ነው ቀላቀለባት ተመልከቷት ትግራይ ተመልከቷት አክሱም ጠቁራለች ዳስ ጥላለች ነው ሀዘን ላይ ነች ነው ቴዲ አፍሮ እንዴት እንደሚጠላ አውቃለሁ በአንዳንድ ሰዎች እንዴት እንደሚጠላ ሽኩቻ እንደነበረ ሚዲያ ውስጥ አውቃለሁ ቴዲ አፍሮ ተብሎ ስም
የነበረ ግብ እንዳይመስላችሁ ማስታወሻ ላይ ታገኙታላችሁ። በጣም ግብ ነበር። ዛሬስ ኢትስ ኦኬ ቴዲ አፍሮ አብይን ይጠላል ተስሏል፣ እሱ መንግስትን ይጠላል፣ ስለዚህ የኛ ቴዲ ተብሎ ተመጣ። ይሄ ነው እውነቱ። ዲቴል ከተነጋገርን ፋርዘር መሄድ ስለማልፈልግ ነበረ ልቋጨው የፈለኩት። ስለዚህ ቴድሮስ ካሳሁንም ቴዲ አፍሮም ማኔጅመንቱ ማርኬቲንጉም በሱ ዙሪያ ያላችሁ አፍቃሪዎቹ ቤተሰቦቹ በኪነ ጥበቡና በእውቀቱ ብቻ የኔ ወዳጅ ነው የምትሉትም ሰዎች ሊያስሉባችሁ የሚፈልጉት ቴዲን ሊያደርጉ የሚፈልጉት በሌላ ስዕል እንዲሳል ነው የሚፈልጉት። እኔ ፈራለሁ ነገ ከነጎዲያ ያጫሉ ጣፋንታንም እፈራለሁ። ከዛስ ፖለቲሳይዝ ይደረጋል። ከዛ በኋላ እንገራችሁ ፖለቲሳይዝ ይደረጋል። ከዛ በኋላ እፈራለሁ። እሱንም ለቴዲ ለማኔጅመንቱም ለምኑም ለኢትዮጵያ መንግስትም ነው እየነገርኩ ያለሁት። በዚህ አጋጣሚ የኢትዮጵያ መንግስት ቴዲን የመጠበቅ ግዴታ አለበት። የግድ ነው። የኢትዮጵያ መንግስት እነ ሬድዋን እየሰማችሁ ነው ብዬ አስባለሁ። የፖሊስ ኮሚሽነሩ እየሰማ ነው ብዬ ከክልሉም የፌደራሉ ከዚህ ጀርባ ሌላ ፕሮጀክት አለ። ሻቢያ ነው ከዚህ ጀርባ ያለው። ልንገራችሁ እፈራለሁ። እንዳጫሉ እፈራለሁ። ያጫሉ ጣፋንታ እፈራለሁ። ከዛስ ፖለቲሳይዝድ ይሆናል። ይሄው አብይን ስለጠላው ብልጽግናን ስለጠላው ተገደለ። ነው ሲሪየስሊ ዛሬ ሲሪየስሊ ተናግሬ ቢሄድ ይሻለኛል ብዬ ነው እየተናገርኩ ያለሁት። የማየው ዝንባሌ ጥሩ ስላልሆነ ማለት ነው። ለኔ ጤነኛ አይደለም። ጀዋር ቴዲን ሲወደው ጤነኛ አይደለም። ከሰይጣን በላይ ሰይጣን ነው ያለው ሰው ቴዲን ወደድኩት ሲለኝ ጤነኛ አይደለም። ቴዲ ሲፋቅ ብርሃኑ ነጋ ነው ያለኝ ሰውዬ ዛሬ ቴዲን አፍቅሮ ሳየው ጤነኛ አይደለም ለኔ። ኤንድ ለምደዋል ደግሞ አስገድሎ ሟችንም ማጀገን ለሌላ አካል መስጠት ለምደዋል። ስለዚህ የሆነ ነገር ሀፕን ቢያደርግ መንግስት ኃላፊነት መውሰድ አለበት። የፈለገውን ይስፈን።